ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ዘን ቀርበናል ዜናዎቹን እየመራው እኔ አያንቱ አመዳብራችሁ ቆይታ ማድረግ ይሆናል በቅድሚያም ክልላዊ ዜናዎች ጥራት ያለው የጤና አገልግሎት ተደራሽ ለማድረግ እየተሰራ ያለው ስራ ተጠናክሮ መቀጠል አለበት ሲሉ የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት ገለጹ የክልሉ ምክር ቤት ቋሚ ኮሚቴ የሐረሪ ጤና ጣቢያ የሐረማያ ዩኒቨርሲቲ ስፔሻላይዝድ ሆስፒታል እና ደም ባንክ ጎበኙ ተጨማሪ አለ የሐረሪ ክልል ምክር ቤት ቋሚ ኮሚቴ የሐረሪ ጤና ጣቢያ የሐረማያ ዩኒቨርሲቲ ስፔሻላይዝድ ሆስፒታል እና ደም ባንክ ጎብኝተዋል የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን ለሐረሪ ክልል ምክር ቤት ቋሚ ኮሚቴ የጤና አገልግሎት አሰጣጥ ዙሪያ ማብራሪያ ሰጥተዋል በዚህም መሰረት በሐረማያ ዩኒቨርሲቲ ስፔሻላይዝድ ዩኒቨርሲቲ ሆስፒታል አገልግሎት የተሻለ መሆኑን ገልጸው የሲቲ ስካን አገልግሎት ኦክሲጅን ማምረቻ አስፈላጊውን አገልግሎት ለማህበረሰቡ እየሰጠ ስለመሆኑም ገልጸዋል ካሁን በፊት ግንባታው ሲጓተት በረው ሪጂናል ላብራቶሪ በሚፈልገው ፍጥነት እየተገነባ እንደሚገኝ ጠቅሰው በተያዘላቸው ጊዜ እንዲጠናቀቅ ክትትል ያደረጉ ስለመሆናቸው ማስረድተዋል ከደም ልገሳ ጋር ተያይዞ በቂ ያለመሆኑን ገልጸው ማህበረሰቡ ደም ለመለገስ ግንዛቤ እንዲያገኝ ለማድረግ የሁሉም አካላት ርብርብ የሚጠይቅ ስራ መሆኑን ተናግረዋል የሐረሪ ክልል ቋሚ ኮሚቴ የሐረሪ ጤና ጣቢያ ደረጃውን የጠበቀ ቢሆንም ለማህበረሰቡ በቂ አገልግሎት እየሰጠ ለመሆኑን አንስተው በጤና ጣቢያው ያለው ችግር በፍጥነት መፈታት ያለበት መሆኑን ገልጸዋል ሐረማያ ዩኒቨርሲቲ ስፔሻላይዝድ ዩኒቨርሲቲ ሆስፒታል ካሁን በፊት ከሚሰጠው የተሻለ አገልግሎት እየሰጠ መሆኑን ጠቅሰው በሲቲ ስካን እና ኦክሲጅን ማምረቻ የተጀመሩ ስራዎች አሁን ባለበት መቀጠል አለበት ሲሉ ማሳስበዋል ቋሚ ኮሚቴው በሆስፒታሉ በተማሪዎች የሚሰጠው አገልግሎት መስተካከል አለበትም ሲሉ አንስተዋል ከዚህ በተጨማሪም የመድኃኒት አቅርቦት ችግር መስተካከል ያለበት ጉዳይ መሆኑን ቋሚ ኮሚቴው ጠይቀዋል ደም ልገሳን በተመለከተ በተለያዩ ዘዴዎች ማህበረሰቡን ግንዛቤ በማሳደግ የማህበረሰቡን ግንዛቤ በማሳደግ ደም እንዲለግስ ማድረግ አስፈላጊ መሆኑን ቋሚ ኮሚቴው ገልጸዋል የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን ቋሚ ኮሚቴ አባላት ለተነሱ ጥያቄዎች ምላሽ በመስጠት የተነሳላቸው ችግር እንደ ግብዓት በመውሰድ ለመፍታት በትኩረት የሚሰሩ መሆናቸውን ገልጸዋል በሐረሪ ክልል ምክር ቤት የማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ደሊላ ይሱፍ በሐረሪ ጤና ጣቢያ የታዩ ችግሮች ከመሰረቱ መፈታት እንዳለበት ጠቅሰው ተመሳሳይ ችግሮች በሌላ ጤና ተቋማት እንዳይታዩ አስፈላጊውን ክትትል ማድረግ አስፈላጊ መሆኑን አቅጣጫ ሰጥተዋል በሐረማያ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ያሉ ጥንካሬዎች እንዳለ ሆኖ ከአገልግሎት አሰጣጥ ጋር ተያይዞ ችግር ስለሚታይ ትኩረት የሚሻ ጉዳይ መሆኑን ጠቅሰዋል በአሁኑ ሰዓት የሪጂናል ላብራቶሪ ግንባታ ያለበት ሁኔታ ጥሩ ቢሆንም በተያዘላቸው ጊዜ ገደብ እንዲያልቅ አስፈላጊው ክትትል መደረግ አለበት ሲሉ የትኩረት አቅጣጫ አስተላልፈዋል የአካል ጉዳተኞች ችግር የወላጆች ብቻ አይደለም ሁሉም ድጋፍ ሊያደርግ ይገባል ሲሉ አቶ ሙክታር ሳሊ ገለጹ ፋጡማ ፋውንዴሽን እና ኬና ፎር ኪድ ዊዝ ዲስኤቢሊቲ የተባለ ግብረሰናይ ድርጅት ለሐረሪ ክልልና ከምስራቅ ሐረርጌ ለተውጣጡ የአካል ጉዳተኞች የመንቀሳቀሻ ድጋፍ አድርገዋል ሲሰዘሩን በዝርዝር ያቀርበዋል የፋጡማ ፋውንዴሽን እና ኬና ፎር ኪድስ ዊዝ ዲስኤቢሊቲስ የተባሉ ግብረሰናይ ድርጅቶች ለሐረሪ ክልልና ለምስራቅ ሐረርጌ ለተወጣጡ የአካል ጉዳተኞች የመንቀሳቀሻ ድጋፍ አድርገዋል የድጋፍ መርሃ ግብሩም በሐረሪ ክልል ሰራተኛና ማህበራዊ ጉዳይ ቢሮ አማካኝነት 21 ለሚሆኑ ህጻናትና ወጣቶች የአካል ጉዳተኞች የተበረከተ ነው ድጋፉ በዋነኝነትም የመንቀሳቀስ ችግር ያለባቸው ተማሪዎች ተንቀሳቅሰው እንዲማሩ ለማስቻል ስለመሆኑም ተገልጿል የተደረገው ድጋፍም የመንቀሳቀስ ችግር ላለባቸው እድሜያቸው ከ7 እስከ 17 ዓመት ለሚሆኑ ተማሪዎች እንደሆነም ተመላክቷል በመርሃ ግብሩ ተገኝተው መልእክት ያስተላለፉት በመከተል ርዕሰ መስተዳድር ማዕረግ የሐረር ከተማ ልማትና ኮንስትራክሽን ቢሮ ኃላፊው አቶ ሙክታር ሳሊ በአካል ጉዳት ችግር ምክንያት ከትምህርት ገበታቸው ውጪ የሆኑ በርካታ ህጻናትና ወጣቶች እንዳሉና መሰል ድጋፎችን እንደሚሹ ገልጸዋል ያዩ ምክንያቶች አክሰስ ባለማግኘት ከቤታቸው ያልወጣችሁ ልዩ የትምህርት ፍላጎት ያላችሁ ህፃናትና ቤተሰቦቻቸው በጣም ሰፊ ቁጥር የሚይዝ ወደ 17% ከፖፑሌሽኑ የሚይዝ ልዩ የትምህርት ፍላጎት ወይም ልዩ ድጋፍ የሚፈልጉ የህብረተሰብ ክፍል እንዳለ ይታወቃል በተለይም የትምህርት ቤት ስኩል ኤጅ ፖፑሌሽንን ስንወስድ እስካሁን አሁን ከገለጽኩት ፖፑሌሽን ውስጥ 4% ብቻ የትምህርት እድል ያገኘበት ሁኔታ ነው ያለውና
የአካል ጉዳተኞች ችግር የወላጆች ብቻ ሳይሆን የማህበረሰብ ችግር ነው ያሉት አቶ ሙክታር ሳሊ ከመንግስት እስከ ባለሀብቶች የበኩላቸውን ድጋፍ ሊያደርጉም ይገባል ሲሉም ተናግረዋል። ይሄን ጋፕ ደግሞ ማቀራረብ ማጣጣም ያለውን ክፍተት መምላት እንደ መንግስትና በዚሁ ደግሞ አቅም ያለው የማህበረሰብ ክፍላችን ኃላፊነት አለበትና ይሄንን ኃላፊነት ከግብ ለመድረስ በተመሳሳይ እኛም ለወገናችን አትሊስት እንደ መንግስት ያለውን ክፍተት ባለን አቅም ለመሙላት መርዳት አለብን። ይሄንን አክሰስ ያላገኘውን ህፃን ወደ ትምህርት መምጣት የሚያስችለውን ቱልስ በመደገፍ ሀገሩን የሚገነባ ሀገሩን ደግሞ የሚጠቅም ማህበረሰብ መሆን ማስቻል አለብን ብላችሁ በዚህ ደረጃ ድጋፍን ከተለያየ ቦታ በጣም ከውጪ ጅምር እስከዚህ በመምጣት ለማህበረሰባችሁ ወገንተኝነታችሁን ስላረጋገጣችሁ ለፋጡማ ፋውንዴሽን እና ለኬና ፋውንዴሽን ልባዊ ምስጋናዬን ለማቅረብ እፈልጋለሁ። የሐረሪ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ አብይ አበበ በበኩላቸው ሰብአዊ ድጋፍ የቀናነትና የልብ ጉዳይ ነው ያሉም ሲሆን ይህንን አስበው ድጋፍ ላደረጉ አካላትም ምስጋናቸውን ችረዋል። እንደምታውቁት ድጋፍ ሰብአዊ ነው። ድጋፍ ድንበር የለውም። ሰብአዊ ድጋፍ ብሔር የለውም። ድጋፍ የልብ ጉዳይ ነው። ስለዚህ ዛሬ ከልባችሁ እነዚህ ልጆች ለመደገፍ ስለመጣችሁ ከልብ አመሰግናለሁ። እንደ ክልል 3000 የሚሆኑ የአካል ጉዳተኛ ተማሪዎች እንዳሉ የገለጹት አቶ አብይ አበበም የተደረገው ድጋፍ አፍላ ዕድሜ ላይ የሚገኙ ተማሪዎችን ያማከለ በመሆኑ ልዩ ያደርገዋል ሲሉም ተናግረዋል። በዛሬው ዕለት ድጋፍ ላደረጉ ባለሀብቶችም ምስጋናቸውን አቅርበው መሰል ድጋፎችን አጠናክረው እንዲቀጥሉም ጥሪያቸውን አቅርበዋል። እንደ ክልላችን 3000 የሚሆኑ አካል ጉዳተኛ ተማሪዎች ቢኖሩንም በየአካል ጉዳታቸው የተለያዩ ጉዳቶችን ይዘው ከሌሎች አካል ጉዳት አልባ ከሆኑ ተማሪዎች እኩል ለመማር የሚያደርጉት ጥረት በጣም ከፍተኛ ነው። ሆኖም እናንተ ዛሬ 21 የአካል ድጋፍ መንቀሳቀሻ ዊልቸር ለነዚህ ተማሪዎች መደገፋችሁ ለተማሪዎች ብቻ ሳይሆን የደገፋችሁት ለሀገርም ጭምር ነው የደገፋችሁት። የፋጡማ ፋውንዴሽንና ኬና ፎር ኪድስ ዊዝ ዲዛቢሊቲስ መስራችና ፕሬዝዳንቶች በበኩላቸው አካል ጉዳተኛ ህፃናት መገለል ስሜት እንዳይሰማቸውና ከሌላው ማህበረሰብ እኩል እንደሆኑ ለማድረግ የበኩላቸውን ለመወጣት የታሰበ ድጋፍ ነው ሲሉም ተናግረዋል። ቀደም ሲልም በተለያዩ የሀገሪቱ አካባቢዎች መሰል ድጋፍ ማድረጋቸውን የገለጹት ሁለቱ ኃላፊዎች ለወገን ድራሽ ወገን እንደመሆኑ በቀጣይም መሰል ድጋፎችን እንደሚያደርጉም አንስተዋል። የመንቀሳቀሻ ድጋፉ የተበረከተላቸው ህፃናትና ወጣቶች በበኩላቸው ለተደረገላቸው ድጋፍም አመስግነዋል። ሴቶችን በማህበራዊ በፖለቲካውና በኢኮኖሚው ዘርፍ ያላቸውን ተሳትፎና ተጠቃሚነት ከማጎልበት አኳያ ዘርፈ ብዙ ተግባራት እየተከናወኑ እንደሚገኙ የክልሉ ሴቶች ህፃናትና ወጣቶች ጉዳይ ቢሮ ገለጸ። ሴቶች በሁሉም ዘርፍ ያላቸውን ተሳትፎና ተጠቃሚነት ለማጎልበት በሚከናወኑ ተግባራት ትኩረት ተደርጎ እንደሚሰራበትም ነው ቢሮ የገለጸው። ፍቃዱ በላይ ተጨማሪ ያለው ከክልሉ መገናኛ ብዙሃን ኤጀንሲ ጋር ቆይታ ያደረጉት በክልሉ ሴቶች ህፃናትና ወጣቶች ጉዳይ ቢሮ የሴቶች ማካተት ተጠቃሚነትና ማረጋገጥ ዳይሬክተሮች አቶ ዮሴፍ ሙሉ እንደገለጹት ሴቶች በኢኮኖሚ በማህበራዊና በፖለቲካው ዘርፍ ያላቸውን ተሳትፎና ተጠቃሚነት ለማረጋገጥ የተለያዩ ተግባራት ሲከናወኑ መቆየታቸውን ገልጸዋል። ሴቶች በኢኮኖሚው ዘርፍ ራሳቸውን እንዲበቁ ዘርፈ ብዙ ተግባራት ሲከናወኑ መቆየታቸውን የገለጹት ዳይሬክተሩ በዚህም የቁጠባ ባህል እንዲያሳድጉ ለማስቻል በክልሉ ከሚገኙ የተለያዩ የብድር ተቋማት ጋር በማስተሳሰር የገንዘብ ብድር እንዲያገኙ በማስቻል ተጠቃሚነታቸውን ማሳደግ መቻሉን ገልጸዋል። በዚህም 7590 የሚሆኑ ሴቶች ከ13 ሚሊዮን ብር በላይ መቆጠብ መቻላቸውን አክለዋል። በጥቃቅንና አነስተኛ የሥራ ዘርፍም በመሰማራት ከራሳቸው አልፎ ቤተሰቦቻቸውን መርዳት መቻላቸውንም ነው የገለጹት። ክልላችን በርካታ ሴቶችን ተጠቃሚ የሚያደርጉ ስራዎች በርካታ ሰርተናል። ይህም በሶስት ዘርፍ ልንከፍለው እንችላለን። የመጀመሪያው የኢኮኖሚ ዘርፍ ነው። ሁለተኛው የማህበራዊ ዘርፍ ነው። ሶስተኛው በፖለቲካ ዘርፍ። በእነኚህ ሶስቱ ላይ ሴቶች ተሳታፊ ተጠቃሚ እንዲሆኑ ስራዎች ሰርተናል። በመጀመሪያው ዘርፍ ላይ ስንሄድ በኢኮኖሚ ዘርፍ ሴቶች በኢኮኖሚ ራሳቸውን አብቅተው ሌሎችም ቤተሰቦቻቸውን ሲጨምር ክልልንም አገርንም እንዲጠቅሙ
የተለያዩ የቁጠባ ባህል እንዲያሳድጉ ከክልሉ ላይ ከሚገኙ ተቋማት የብድር ሰጪ ተቋማትና ከባንክ ጋር በመቀናጀት ስራዎች ሰርተናል 7590 የሚሆኑ ሴቶች በቁጠባ የተሳተፉ ሲሆኑ የቆጠቡትን ብር 13 ሚሊዮን 773 ሺህ ብር እንዲቆጥቡ ችለዋል ማለት ነው በማህበራዊ ዘርፉም የተለያዩ ተግባራት መከናወናቸውን ገልጸው በዚህም ሴቶች ጤናማና አምራች ኃይል እንዲሆኑ ለማስቻል በጤናው ዘርፍ ግንዛቤ እንዲያገኙ ማስቻል ስራ መከናወን ጠቁመዋል በትምህርት ዘርፉም በጎልማሶች ትምህርት መስክ ተጠቃሚነታቸውን በማጎልበት ውጤታማ ስራ ማከናወን ተችሏል ብለዋል በማህበራዊ ዘርፍ በርካታ ስራዎች ሰርተናል አንደኛው በዚህ በማህበራዊ ዘርፍ ሴቶች ጤናቸው ተጠብቆ ጥሩ ከሌሎቹ ከወንዶቹ እኩል ጥሩ አምራችና ጥሩ ተሳታፊ ለዚች ሀገር ተሳታፊ እንዲሆኑ በማህፀን በር ጫፍ ካንሰር በጡት ካንሰር በፊስቱላ ላይ ከግንዛቤዎች ከጤና ቢሮ ጋር አንድ ላይ በመቀናጀት የግንዛቤ ስራዎች በሰይፋት የተሰሩበት ሁኔታ አለ ሌላው በጎልማሶች ትምህርት ሴቶች የጎልማሶች ትምህርት ተጠቃሚ እንዲሆኑ ከትምህርት ቢሮ ጋር የሰራናቸው ስራዎች አሉ አሁን በሁሉም ወረዳዎች ሴቶች በንቃት በጎልማሶች ትምህርት ተሳታፊ የሆኑ ያሉበት ሁኔታ አለ ማለት ነው ሴቶች በፖለቲካው ዘርፍ ያላቸውን ተሳትፎ አቅም ከማጠናከር አኳያም 45 ለሚሆኑ ሴቶች የአመራርነት ስልጠና መስጠቱንም ገልጸዋል ችግሮችን አስቀድመው ለመቅረፍ በሚከናወኑ ተግባራትና በግጭት አፈታት ሂደትም ሴቶች የሰላሙ ግንባር ቀደም በመሆን ተሳታፊነታቸውን ይበልጥ የተረጋገጠበት መሆኑንም ገልጸዋል ሌላው በፖለቲካው ዘርፍ ደግሞ በፖለቲካው ዘርፍ ከብልጽግና ሴቶች ክንፍ ጋር በመቀናጀት ለ45 ሴቶች ከሀረማያ ዩኒቨርሲቲ ጋር በመሆን የዚህ የአመራርነት ስልጠና በአመራርነት እነሱን የማብቃት ስልጠና የሰራናቸው ስራዎች አሉ ማለት ነው የሰላም እናቶች አሉ የሰላም አምባሳደር ሴቶች አሉ እነሱን ከሰላምና ጸጥታ ጋር በጋራ በመሆን እነሱን የማብቃትም ስራ የተሰራበት ሁኔታ አለ በየአካባቢው ሮንድ ከሚወጡት ውስጥ ሴቶች በጎላ ሁኔታ የሚሳተፉበት ሁኔታ አለ ተጨማሪ ደግሞ በግጭት አፈታት ዙሪያ ግጭት በሚኖርበት ሰዓት ሴቶች አንዱ የግጭቱ አፈታት አንዱ ሆነው እንደ ዋና ተዋናይ ሆነው ግጭትን ከመፍታት አንፃር በየወረዳው በሶስቱም ገጠር ቀበሌዎች ላይም ወረዳዎች ላይም ከተማዎች ላይም በስፋት የሚሰሩት ስራዎች አሉ ማለት ነው በቀጣም ሴቶች በሁሉም ዘርፍ ያላቸውን ተሳትፎና ተጠቃሚነት ከማጎልበት አኳያ ትኩረት ተሰጥቶበት እንደሚሰራም ገልጸዋል ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው ወደ ሀገር አቀፍ ዘገባዎች ስናልፍ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር በሳይንስ ሙዚየም የተዘጋጀውን የ116ኛውን የኢትዮጵያ ፌደራል ፖሊስ ቀን ሲምፖዚየምና አውደሪ መርቀው ከፍተዋል በሌላ ዜና ኢትዮጵያ በስራና ክህሎት ዘርፍ ሁሉን አቀፍ ለውጥ ለማምጣት በልዩ ትኩረት እየሰራች እንደምትገኝ የመንግስት ኮሙኒኬሽን አገልግሎት አስታወቀ እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መለስ በተከታይነት ታቀርባለች የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር በሳይንስ ሙዚየም የተዘጋጀውን የ116ኛውን የኢትዮጵያ ፌደራል ፖሊስ ቀን ሲምፖዚየምና አውደ ርዕይ መርቀው ከፍተዋል የኢትዮጵያ ፖሊስ ቀን የሲምፖዚየም አውደ ርዕይ ዝግጅት ከ1901 እስከ 2017 ዓ.ም ድረስ የተለወጠ ፖሊስ እየተለወጠ ላለ ሀገር በሚል መሪ ሐሳብ በኢትዮጵያ ፌደራል ፖሊስ ማርች ባንድ በደማቅ ማስጀመሪያ ስነ ስርዓት በይፋ ተከፍቷል በክብረ በዓሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደንበላሽ ገብረ ሚካኤል የመከላከያ ሰራዊትና የፌደራል ፖሊስ ከፍተኛ መኮንኖች አባትና እናት አርበኞች እንዲሁም ተጋባዥ እንግዶች ታድመዋል ክብረ በዓሉም ከዛሬ ሚያዝያ 23 ጀምሮ እስከ ሚያዝያ 25 2017 ዓ.ም ድረስ ባሉ ተከታታይ ቀናት የኢትዮጵያን ፖሊስ ታሪካዊ አመጣጥና የተመዘገቡ ፖሊሳዊ የሪፎርም ስኬቶችን የሚያሳዩ ሲምፖዚየምና አውደ ርዕይ ዝግጅቶች እንደሚካሄዱም ተገልጿል
ኢትዮጵያ በስራና ክህሎት ዘርፍ ሁሉን አቀፍ ለውጥ ለማምጣት በልዩ ትኩረት እየሰራች እንደምትገኝ የመንግስት ኮሙኒኬሽን አገልግሎት ለዓለም የሰራተኞች ቀን እንኳን አደረሳችሁ መልእክት አስተላልፈዋል። ኢትዮጵያ የዓለም የሰራተኞች ቀንን የምታከብረው የኢንዱስትሪ ሰላምን፣ የስራ ላይ ደህንነትንና የሰራተኞችን ክህሎት ማሳደግን ልዩ ትኩረት በመስጠት እንደሆነ አገልግሎቱ ገልጿል። ወደ ብልጽግና የሚደረገው ጉዞ ያለ ኢንዱስትሪ ሰላም፣ ያለ ሰራተኞች የስራ ላይ ደህንነትና ዘመኑ የሚጠይቀውን ክህሎት ለሰራተኛው ሳያስታጥቁ የሚታሰብ አይደለም ሲል አመልክቷል። በዓሉ ሲከበር ሰራተኞች፣ የሰራተኛ ማህበራትና የክህሎት ስልጠና ተቋማት ለኢንዱስትሪና አገራዊ ሰላም እያበረከቱ ያለውን አስተዋጽኦ እውቅና በመስጠት ሊሆን እንደሚገባም ነው ያስታወቀው። አሰሪዎች ደግሞ ለሰራተኞች የሚፈጥሩትን ምቹ የስራ አካባቢና የስራ ላይ ደህንነትን በማበረታታት በቀኑ ታስቦ እንደሚውል በመልእክቱ ሰፍሯል። ለዘንድሮ የአረንጓዴ አሻራ መርሃ ግብር 7.3 ቢሊዮን ችግኞች ለተከላ መዘጋጀታቸውን የግብርና ሚኒስቴር አስታውቋል። የግብርና ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ በዘንድሮ የክረምት አረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኞችን ለመትከል ታቅዶ እየተሰራ እንደሚገኝ ገልጸዋል። እስካሁን 7.3 ቢሊዮን ችግኞች ለተከላ ዝግጁ መደረጋቸውን ያነሱት ፕሮፌሰር ኢያሱ ከሚተከሉ ችግኞች ውስጥ 60 በመቶ የሚሆኑት የፍራፍሬ ችግኞች መሆናቸውን ተናግረዋል። ባለፉት 6 ዓመታት የአረንጓዴ አሻራ ንቅናቄ 40 ቢሊዮን ችግኞች መተከላቸውን ያስታወሱት ሚኒስትር ዴኤታው ከነዚህ ውስጥ 60 በመቶ የሚሆኑት ለምግብ ዋስትና አስተዋጽኦ የሚያደርጉ ፍራፍሬዎችና የመኖ ችግኞች እንደሆኑም አመላክተዋል። እስካሁን ከተተከሉ ችግኞች ውስጥ 80 በመቶ የሚሆኑት መጽደቃቸውን ገልጸው በዘንድሮ ንቅናቄ የሚተከሉ ችግኞች ሙሉ በሙሉ እንዲጸድቁ ለማድረግ ይሰራልን ብለዋል። የኢትዮጵያ ታምርት ንቅናቄ አካል የሆኑ 10 ፋብሪካዎች በአፋር ክልል በቅርቡ ተመርቀው ስራ እንደሚጀምሩ የክልሉ ርዕሰ መስተዳድር አቶ አወል አርባ ገልጸዋል። ርዕሰ መስተዳድሩ በአፋር ክልል ከለውጡ ወዲህ ኢኮኖሚያዊ እንቅስቃሴውን ወደ ላቀ ደረጃ የሚያሸጋግሩ በርካታ ተግባራት መከናወናቸውን ገልጸዋል። የኢትዮጵያ ታምርት ንቅናቄ ለክልሉ ኢኮኖሚ ትልቅ መነቃቃት ፈጥሯልን ብለዋል። ንቅናቄው በተለይም ክልሉ በኢንዱስትሪ በግብርናና ቱሪዝም ዘርፎች ያለውን ትልቅ ሀብት ጥቅም ላይ ለማዋል የሚደረገውን ጥረት እያገዘ መሆኑን ተናግረዋል። በክልሉ የኢትዮጵያ ታምርት ንቅናቄ አካል የሆኑና በተለያዩ ዘርፎች የተሰማሩ 10 ፋብሪካዎች በቅርቡ ተመርቀው በሙሉ አቅማቸው ወደ ስራ እንደሚገቡም ገልጸዋል። ክልሉ ያለውን የጨው ሀብት ወደ ጥቅም በመቀየር ከውጪ ይገባ የነበረውን የጨው ምርት ሙሉ ለሙሉ መተካት መቻሉንም ነው ርዕሰ መስተዳድሩ የገለጹት። የግብርና ምርታማነትን ከንቅናቄው ጋር በማስተሳሰር እየተሰራ ነው ያሉት ርዕሰ መስተዳድሩ በክልሉ በፍራፍሬ ምርት አበረታች ውጤት እየተመዘገበ መሆኑንም አመላክተዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ መሰናዶቻችን ጋር መልካም ቆይታ